ሰላም እንዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሽን እንዲላችሁ ሞኝላችሁ አልብስስ ሁሉ ለወደች ላይክ እና ሼር ያደርጋችሁ ሐሳቦቻችሁን ለብዙዎች አካፍሉ። ለዚህ ከልብ አመሰግናችኋለሁ። ሐሳቡ ሲሞቻችሁ እንደለወዳችሁ 3000 ላይክ እንድትገጩኝ በትትና አጎብ ዛቻለ ዘርድ ሚዛናችን ይዘላችሁ መጣኑ ሶበር ዜና በኢራንና በአሜሪካ መካከል እየተደረገ ያለ ጦርነት ተጣጥፈው ቀጥሏል። አሜሪካ በኢራን ላይ እሳት እያዘነበች ነው። የኢራን መሰረተ ልማቶች አሁንም እየወደሙ ነው። ድልድዮቿ፣ የባቡር መስመሮቿ፣ የአየር ማረፊያዎቿ የተገኘ የኢራን ሀብት በሙሉ ወደ አመድነት እንዲቀየር አሜሪካ ሌሊትና ቀን በእጇ ያለውን ቦምብ በሙሉ ኢራን ላይ እያፈነዳች ነው። ኢራንን በአጸፋው ደግሞ የአሜሪካን ወታደሮች እየቀጠፈች ነው። እንደ ቁጠል ነው እያረገፈች ያለችው። በጆርዳን፣ በኩዌት፣ በኢራቅ የሚገኙ የአሜሪካ ወታደሮች ተገሏል። በተለይ ዛሬ ሌሊት በጆርዳን፣ በኢራቅና በሶሪያ እስካሁን ድረስ ዱላ ያላረፈባቸው ቦታዎች ውስጥ አንደኛ ሶሪያ ነበረች እና አሜሪካ እንደ አርብቶ አደር ነው የሆነችው። አርብቶ አደር ታውቃላችሁ። የፈለገ ሀብት ቢኖረው ከብቶቹ ተንቀሳቅሰው ስለሆነ ግጦሽ ሳር የሚያገኙት ልብሱንም ይዞ ምንንም ይዞ ዛሬ አንድ ቦታ ያድራል፣ ነገ አንድ ቦታ፣ ከነገ ወዲያ እንደዛ እያለ ግን በሚሊዮን የሚቆጠር ገንዘብ ያፈራል ማለት ነው። እና አሜሪካ አሁን አርብቶ አደር ነው የሆነችው በኢራን ጦስጡ በሳስ ማለት መሳሪያ ይዛ ከኩዌት ወደ ባህሬን፣ ከባህሬን ወደ እስራኤል፣ ከእስራኤል ወደ ጆርዳን መሳሪያችን የት ላስገባችሁ? ልዋጣችሁ ወይ የት ላስገባችሁ? እናቶች ጭንቀት ሲመጣ ልጆቼ የት ላስገባችሁ? ሆዴ ውስጥ ላስገባችሁ? ምን ላርጋችሁ ብለው እንደሚጨነቁት አሜሪካ መሳሪያዎችን የት ልኩተታቸው? ወታደሮች የት ልኩተታቸው? እና ቀልድ የለም። የሚያምህ ቦታ ተመርጦ ነው የምትመታው። የሚያምህ ቦታ ለምሳሌ አፍሪካ ውስጥ ጦርነት ውስጥ ስትገባ መድፍ አለ፣ ድሮን አለ፣ ክላሽ አለ፣ የሰው ኃይል አለ፣ የተለያዩ ጉዳዮች አሉ። መሳሪያ ወደ ጦርነት እና አፍሪካ ውስጥ በጣም ርካሹ በጦር ሜዳ ላይ የምታገኘው በጣም ርካሹ ንብረት የሰው ህይወት ነው። ዝም ብለህ 1 ሽሙጥ 10 ሽሙጥ ሞተ ሽሙጥ ላለፉት 40 50 60 ሞተ ዓመት አፍሪካ ውስጥ በመቶ ሚሊዮን የሚቆጠር ሰው በጦርነት ረግፏል። አፍሪካ ውስጥ ማለት ምንም ችግር የለም። ርካሹ ሰው ነው። አሜሪካ ውስጥ ርካሽ ሰው አይደለም። ሰው በጣም ውድ ነው። ኢራን ይህንን ታውቃለች። አሜሪካ ውስጥ የሰው ህይወት በጣም ውድ እንደሆነ ታውቃለች። ስለዚህ አንደኛ የነዳጅ ማጣሪያዎችና ማከማቻዎች ኢላማዎች ናቸው። ሁለተኛ አሜሪካ ወታደሮች 10 ጀቶችን ከምትመታ 10 የአሜሪካ ወታደሮች ብትመታ የአሜሪካ ምድር ይንቀጠቀጣል። ለምን? ሰው ልጅ ውድ ነው። በዛ አገር ላይ ፖለቲከኛ የፈለከውን ገንዘብ አጥፍተህ መዋጋት ትችላለህ። ለምን? ያጠፉትን ገንዘብ የአሜሪካ ፖለቲከኞች በልተው አቅም ይመልሳሉ። ለውጊያ 3 ትሪሊዮን ዶላር ቢያወጡ በትንሹ 6 ትሪሊዮን ያመጣል። እንደው ምንም ባያመጡ የኪሳራ ከተባለ 5 ትሪሊዮን ያመጣል። ማዕድኑን ዘርፈው፣ ነዳጁን ዘርፈው፣ አገሩን ዘርፈው፣ ቅርስ ዘርፈው ይዘው ይመጣል። የገንዘብ ችግር የለም። እና እንደ ኢንቨስትመንት እንደሆነ የአሜሪካ ህዝብ ስለሚያውቅ አሜሪካ 100 ጀት ቢወድቅባት በሳምንት ውስጥ 200 ጀት የሚገዛ ገንዘብ ይዛ ትመጣለች። ስለዚህ ኢራን የመጀመሪያ ታርጌቷ የአሜሪካ ወታደሮች ናቸው። የመጀመሪያ እንዳልኳችሁ የነዳጁን ማጣሪያዎቹና ማከማቻዎቹ ነው። ለምን? ይሄ የዓለምን ኢኮኖሚ አንቆ ስለሚይዝ ሲጥ ስለሚያደርግ ተጽዕኖ በአሜሪካ ላይ ብቻ አይደለም፣ በዓለም ላይ ነው። ዓለም ላይ ጫና ካላደረግ አሜሪካ ወደኋላ መመለስ አትችልም። ስለዚህ የመጀመሪያ ታርጌት ምንድነው? የነዳጅ ማከማቻና ማጣሪያዎች ነው። ሁለተኛ አሜሪካ ወታደሮች ናቸው። ለምን? እንዳልኳችሁ 10 ጀት ከመጣል 10 የአሜሪካ ወታደሮችን ብትማርክ ወይም ብትጎድል በአሜሪካ ላይ ልትፈጥረው የምትችለው ፖለቲካ በጣም ትልቅ ነው። የአሜሪካ ህዝብ እንደምታውቁት ከ370 ሚሊዮን በላይ ነው እና ትልቅ ህዝብ ነው። ከዚህ ውስጥ ግን 10 ሰው ከሞተ ፖለቲካው ከስር መሰረቱ ይናጋል፣ ይነቆነቃል እና በከፍተኛ ሁኔታ የአሜሪካ ወታደሮች በዚህ ጦርነት ላይ ኢላማ ተደርገዋል እና የኢራን አጋሮች የየመን ሁቲ፣ የሊባኖስ ሂዝቦላ ለመጨረሻው ፍጥፍጥ የሞት በቃ የሞት ፍጥፍጥ ተዘጋጅተው ብሏል። የሞት ካለን አለን፣ ከሞተ እንሞት ተነስ ተብሏል። ሁቲዎቹ የየመን ሁቲዎቹ ባብ ኤል-መንደብ የሚባለውን በዚህ በቀይ ባህር ያለውን እንዲዘጋ ሙሉ ትዕዛዝ ተሰጥቶታል። ዝግጅትን አጠናቋል። ሰሞኑን ይዘጋል። በዚህ 2-3 ቀን ኢትዮጵያ ደምስር የሆነው ቀይ ባህር ለኢትዮጵያ የሚበላው የሚጠጣው ማዳበሪያው ነዳጁ ሁሉ በዚህ ነው የሚመጣ። ሁቲን ይዘጋል። ኢራኖቹ ደግሞ ሆርሙዝ ሰርጥን ይዘጋል እና
በቡልኤል መንደብ ይዘጋል ሲባል ዝም ብለው በምኞት አይደለም፣ በክንድ ነው የሚዘጋው። በክንድ ነው ትደፈቃል። ሞት እኮ አልቆረም እኮ አሁን ሞት እኮ ብትፈረጥጥ ብትሽኮረመም ወደ ዋሻ ወደ ጥልቅ ብትገባ አሁን እነ ኩዌት እነ ሳዑዲ አረቢያ እነ ባህሬን በሙሉ ባህረ ሰላጤው ዜጎቻችን ራሳችሁን ጠብቁ፣ እንዳይ ተደበቁ ባገኛችሁት ይላል። እንደገና ደግሞ አክሽፈናል ይላል። አክሽፈናል የኢራን 10 ሚሳኤል ቦሊስቲክ ሚሳኤል መጥቶ 9ን መታ ነው 10ኛውን ሸራረፍ ነው ምናምን ይሉሃል። እና ለምንድን ነው ህዝብ የሚደበቀው ስትል ያው ድምፅ እንዳይረብሻቸው። ስለዚህ አሁን ይሄ ነገር እንዳልኳቸው ጦርነቱ ከተጀመረ ጥድፊያ የተሞላበት ቶሎ ለማጥፋት የሚደረግ ሩጫ ነው። እስራኤል እስካሁን እጇን ሰብስባለች። በነገራችን ይሄ ሁሉ እሳት እየወረደ እስራኤል እጇን ሰብስባለች። ለምንድን ነው? አሜሪካ አንቺ ጦሰኛ፣ በአንቺ ጦስ ነው እኔ እዚህ ሁሉ መከራ ውስጥ የገባሁት። ኔታንያሁ በነገራችን ላይ 2 ሳምንት ሙሉ አሜሪካ ልምጣ እያለ እየለመነ ነው አሉ ትራምፕ። 2 ሳምንት ሙሉ ኧረ በእግዚአብሔር ልምጣ 250ኛ የአሜሪካ ልደት እኮ ነው። ሃፒ ወሮዝዶ ሃፒ ወሮዝዶ ልበልች አይቻልም። አታስፈልገኝም። እሺ ሌንዲ ማን ሰሞኑን የሞተው ማን ግርሃም ሌንዲ ግርሃም የተባለ ሰውዬ ሲሞት እሺ ለቀብር ልምጣ አታስፈልግም። ለምን? ጦስን የተረፈኝ ጦስን የተረፈ እኔ ያንተን ወከባና ግርግር ያንተን ወሬና ስብሰባ አክሲዮስ የኔ መረጃ አለ። የአክሲዮስ መረጃና አክሲዮስ ይዞት የወጣ መረጃ አልፈልግም። ለሃፒ በርዝዴም እንዳትመጣ ለቀብርም እንዳትመጣ እና ምንም አይነት ሰበብ ዶርድረ ኔታንያሁ ወደ አሜሪካ መጣል ብል አልሰማም ነው ያለ። እንግዲህ ኔታንያሁ የሚፈልገውን ውጊያ እየተዋጋለት ነው ትራምፕ። ይሄም የድራማው አንዱ አካል ሊሆን ይችላል። ሞስት ፕሮባብሊ እንደገና ደግሞ ሽንፈት ያመጣው መራር ሽንፈት ያመጣው ብስጭትም ሊሆን ይችላል። አሁን እንዳልኳችሁ ትራምፕ ወደዚህ ጦርነት የገባው 300 ቢሊዮን ዶላር ለኢራን ለምን ይሰጣል በሚል ብስጭት አይደለም፣ የገንዘቡ ችግር አይደለም። መላ ዓለም ጥንብርኩስን አውጥቶ አሜሪካን በማንጓጠጡ ምክንያት እንዲህ ያለ ጥቁር ታሪክ በአሜሪካ ታሪክ ላይ እኔ መጻፍ የለብኝም፣ እንዲህ ያለ ውርደት አሜሪካ በእኔ ምክንያት መቀበል የለባትም እዋጋለታለሁ በሚል ደመነፍሳዊ እርምጃ ታሪክን ፍቆ አዲስ ታሪክ ለመጻፍ የሚደረግ ሸብረብ ነው እና ይሳካሉ ይነ ጥያቄ አይሳካም። ይሳካሉ ይነ ጥያቄ አይሳካም። ነገር ግን እንዳልኳችሁ የኢራን ድልድዮች አሁንም ይፈርሳሉ። አሁንም እንዳልካችሁ የኢራን ትምህርት ቤቶች፣ የኢራን ሆስፒታሎች፣ የኢራን ሀብቶች ይፈርሳሉ። ግን ሌላው ትኖራለህ ወይ ነው ጥያቄ። ዓለም ከዚህ በፊት ሌላውን አውድማ ተረጋግታ እንደነበረች ትቀጥላለች ወይ? አይቻልም። እና ኔታንያሁ ወጣ እንዳባራላት ሴት ዋይት ሃውስ ሲሞላለስ ነበር። እንዴት ነው ይህን ጦርነት የጀመሩት እነ ኔታንያሁ ናቸው። የእስራኤል ጠቅላይ ሚኒስትር ኔታንያሁ ነው የጀመረው እና እሱና ግብረ አበሮቹ ነው የጀመሩት። አሁን ደግሞ ኔታንያሁ የለም። የኔታንያሁን ዓላማ ደግሞ ትራምፕ እያስፈጸመ ነው። በጎን ደግሞ እንዳትመጣ ብዬዋለሁ፣ አባርሬያለሁ፣ አንቋሽሻለሁ ይላል። ምን እያለው ለነሰው አሁንም ድራማ ላይ ናቸው። ትራምፕ እየተዋጋ ያለው የአሜሪካንም የእስራኤልንም ምኞትና ጥረት ለማሳካት እና ነገር ትንሽ የቶምታምታ የተቆዥባበረ ነገር ይመስላል፣ የተወነባበደ ነገር ይመስላል። እኔ ግን በትልቁ ለማለት የምፈልገው ነገር አሁንም አሜሪካና እስራኤል የሚያደርጉትን ድራማ ለኢራን ከቁም የሚቆጠር አይደለም። ወታደሮች እንደ ቅጠል ነው የሚረግፉት። የውድ እንዳልኳቸው እጅግ በጣም የከበረ እንደ አልማዝ የከበረ ህይወት አላቸው እነሱ። ሌላው ነው እንደ ቅጠል እንደ ግፋፎ ቅጠል እንደ ጫካው ቅጠል የሚቆጠረው እንጂ እነሱ የውድ መሆናቸውን ያውቃሉ። በዛ ልክም ነው የሚሰሩት። ስለዚህ ኢራን የሚያሳምማቸው ሀብታቸውንና ሀብታቸው ማለት የነዳጅ ጉዳይ ነው። ሌላው ቢፈርስም ተመልሶ ይገነባል እና ሀብታቸውንና ወታደሮቻቸውን የምትመታው ሌላው ችግር የለም። የጦር ሄሊኮፕተሮች ችግር የለም። ድሮን ይረግፋል ችግር የለም። በፋብሪካ ነው የሚመረተው። ሰው ልጅን ግን መተካት አይቻልም። ህዝባቸው ይጠይቃል። ለምን ይላል። የአፍሪካ አይደለም ገባ። ለምን ወታደሮች መቶ ምን አባል ሰራ ጉብተ ይላል። ለዛ መልስ አላቸው ይላቸው። ስለዚህ ከዚህ አንጻር እንደዚህ ያለውን እርምጃ እየወሰዱ ነው። ለኩም ለደጉም ይሄ ጦርነት በጣም አቅጣጫ እየሳተ ብዙ ቀውስ እያመጣ ይመስላል። ይሄን ሀሳብ ይሞቻችሁ፣ ላይክ አድርጉ፣ ሼር አድርጉ። በያላችሁበት ይሞቻችሁ።
ወዳችኋለሁ። የእናንተንም ሀሳብ አስተያየት መስማት ፈልጋለሁ። በያላችሁበት ይሞቻችሁ። ፒስ